ስሜ ወጣት አበናቻ ሜል እባላለሁ። ተወልጄ ያደግኩት እዚሁ ሰከላ ወረዳ ነው። ወደ ገጠሩ ቀበሌ ወንበታ ገብርኤል የሚባል ቀበሌ ነው። እንግዲህ አስተዳደጌ የገጠር ልጅ ከመሆኔ አንፃር ይህንን ስራ ከመጀመሪያ በፊት በገጠሩ ማህበረሰብ አድጌ ወደ 9ኛ ክፍል የሃይስኩል ተማሪ ስሆን ይህን ስራ ክሬት ማድረግ ችያለሁ። የትምህርት ደረጃ መጀመሪያው ጀምረህ የተማርኩት የኛ ቀበሌ አምስት ስለነበረ አምስት ትምህርት ቤት ነው። ከ5ኛ ክፍል እስከ 8ኛ ክፍል የተማርኩት። ከ8ኛ ክፍል በኋላ ወደ አባይ ምንጭ ሁለተኛ ደረጃ ትምህርት ቤት መጥቻለሁ። ከዛ በኋላ ነው ይህን ስራ እዚህ መጥቼ ከሃይስኩል በኋላ በወላይታ ሶዶ ዩኒቨርሲቲ ደቡብ ዩኒቨርሲቲ ነው የተማርኩት። ስፖርት ሳይንስ ተማሪ ነበርኩኝ። በጣም ጥሩ። እንግዲህ ደረጃው ላይ ማለት ነው። ወደዚህ ስራ ከመግባት ወደዚህ ስራ ከመግባቴ በፊት ያ ጥገና ነገሮች ሞክር ነበር። ቻርጀር፣ እንደዚሁም ደግሞ በዚሁ መልክ ከኪቶ ጫማ ሶል ዲቫይደር ስራ ነበረኝ። ከዛ በኋላ ነው እሱ ማቴሪያሎች ምቹ ስላልሆኑ ወደ በአቅራቢያ በማገኛቸው ማቴሪያሎች ወደ ጣውላ ቀይሬ ሰርቻለሁ። እንዲሁ ይህን ስራ ለመጀመር ምን አነሳሳህ? የስፖርት ሳይንስ ተማሪ መርቁ ነው። ከዲፓርትመንት ውጭ የሆነ ስራ ነው ፈጠራ ላይ ያገኘው። ወደዚህ ስራ ለመግባት ምን አነሳሳህ? ስራው እንኳን ያው በዲግሪ ከመማሪ በፊት ነው ክሬት ያደረኩት። በመሀል ተማሪ ስለነበር ትቼው ቆይቻለሁ እንጂ ስራውን የጀመሩት ከዛ በፊት ነው፣ ዩኒቨርሲቲ ከመግባቴ በፊት። ከዛ መልስ ዩኒቨርሲቲ ጨርሼ ወጥቼ በተለያዩ ምክንያቶች ስራ ብዙም አልነበረም። ስራ ፍለጋም ትንሽ ሞክሬው ነበር፣ ጀምሬም ነበረ። ግን ይህን ስራ ብሰራ የተሻለ ነው ብዬ ስላሰብኩኝ ከዛ ስራ ወጥቼ ወደዚህ ስራ ገብቻለሁ። ስራውን ስትሰራ ከምን ከምን ማቴሪያሎች ነው አሰባሰብ የምትሰራው? አግዣ መሳሪያስ ምንድን ነው? እንዴት ነው የምሰራው? ስራውን እየሰራሁት ያለ ከኤምዲኤፍ ፋይዚት እንዲሁም ኤሌክትሪክ ወይም ፍላግ ሶኬት ከሚባል ማቴሪያል ነው። ብዙ የቀለምና የተለያዩ ማቴሪያሎችን እጠቀማለሁ። በዋነኝነት ግን የሚሰራው ከጣውላ ነው። ጣውላ እንዴት አሰበው? አሁን ለምሳሌ ስራ ሲጀምር ጣውላ ውጤት ይመጣል። እንዴት አሰበው? ምን መነሻስ ካለ? መነሻ ምንድነው? መጀመሪያ ላይ ከኪቶ ከጀመርኩት በኋላ ኪቶ ሲጠፋ አቅራቢያ ያገኘሁት ማቴሪያል ቢኖር ጣውላ ነው።